ቢኒያምን አግኝተሽ ነው ማለት ልጁን ከሱ ነው ያደረገሽው? ቢኒያም ወንድሜ ምንድን ነው የምታወሩት? ቢኒያም ማለት ተረጋጊና እውነቱን ንገሪን። አስበን ወስነን ልናናግርሽ ነው የመጣነው። ፈርተሽ ከሆነ መናገር በቃ አንድ የሆነ ነገር ነው። አዎ በቃ እንዲህ ሆኗል። ግን እሱን ይቅር እንለዋለን ማለት አይደለም። እሱም በአይናችን ማየት አንፈልግም። ግን ደግሞ የምትወልጂው ልጅ በስሙ መጠራት አለበት። አብዳችሁ ልታሳብዱኝ አይደለም አይደል የመጣችሁት? እንዴት ማለት? ታዲያ እንዴት ነው ከሞተ ሰው ላረግዝ የምችለው? ስለዚህ ከቢኒያም አይደለም ማለት ነው? አይ ጨረቃ አይደለም። ግን ከማን ነው ታዲያ? እባክሽ አስቢ። ቆይ ፕራንክ ልታደርጉኝ እየሞከራችሁ ነው ወይስ የምራችሁን ነው የምታወሩት? ቢኒያም በህይወት አለ አልሞተም? ልክ ወንድማችን ያፌት እንደነበረው እሱም አለ? ለመረጋጋት ሞክር። ቢኒያም በህይወት አለ። ምን? እህቴ ደህና ነሽ? እኛ እኮ ምናልባት ከሆነ ብለን የተናገረው እውነት ቢኒያም በህይወት አለው? ወንድሜ እባክሽ አታልቅሽ። አዎ ቢኒያም በህይወት አለ። አንቺ እንዳትረበሽ ተብሎ ነው የሁሉ ታሪክ ከአንቺ የተደበቀ። የምራችሁን የምታወሩት? እኔ ይህንን ማመን አልችልም። እውነታችንን ነው። ወዴት ነው ተነጋግረን ሳንጨርስ? ተረጋጊና አውሪን እንጂ የነገሩ መጨረሻ ላይ እኮ መድረስ አለብን። አዎ አለብኝ። እባክሽ እህቴ ተረጋጊ። እንደዚህ ያለ ወንድሜ እባክህን ተወኝ በቃ። ቆይ ለቢኒያም ነው እንደዚህ እየሆንሻለሽ? አይደለም ለክህደታችሁና ለማታለያችሁ ነው። አንቺ ደህና ነሽ አትለኝም እንዴ? ምን ይዘጋል? ዝጋታም እጠራውጠኝ። ለስሙ ዘበኛ ነህ ግን እንዴት እንደሚያደርግህ ለባቢ ልቡና አይቶ እግሩን ነሰው አሉ። እስኪ ትልቅ ሰው ነሽ አትሳደቢ። እስኪ ስድብ አይደለም አባባል ነው። አንተ ደግሞ እየለየህ እንጂ ደግሞ ስማ፣ በውፍረት ነው እንጂ ትልቅ የሆንኩት አንተ ወልደህ ታደርሰኛለህ። ትልቅ ሰው ነህ፣ ምቾት ይዞ ነው እንጂ። ኧረ እንደው በስመ አብ። አንቺ በቃ እኝ ካልሽኝ ነው አትመልሽም አይደለ? ስማ እኔ የፈለገኝን አወራለሁ። አትማረርሽ። ተከፍሎ ነው የሚሰራው። ገባ? ሲጀመረችን ስራ ብቻ እየሰራ ለምን ይከፈላል? ሌላም ስራ መጨመር አለበት። ፈጣሪ ወይ የምን ስራ ነው ደግሞ የሚጨምረው? ማንኛውም ዘበኛ እንደሚያደርገው እንጨት መፍለጥ ምናምን ነው። ሶስም ይጨመርልሃል። የት ይቀርልሃል? ዋት እንጨት? የምን እንጨት? ዋት እሱ ካልተመቼ ደግሞ እንጀራ መጋገር ትችላለህ። እውነት? ባኪ ዞር ቤልኝ። ደህና ሰሞኑን አርፌሽ ነበር። ደግሞ ከኔ የመጣሽው ጭራሽ ብለሽ ደግሞ እንጀራ ጋግር እንጨት ፍለጥ ትይኛለሽ እንዴ? ትንሽ አታፍሪም እንዴ አንቺ ሴትዮ? እኔ ሴትዮ? አዎ አንቺ ሴትዮ። አረ ነው? አዎ ነው። ወይ ሞዴሉ ምን ነው? በጣም አስመረርኩ እንዴ? አይ ያመረርክ እኮ። አዎ በጣም ያስመረርሽኝ በጣም። በቃ አታስብሽ። በቀጣይ ደግሞ ከዚህ በላይ በደንብ አስመረራለሁ። እሺ ተለምዷል። ሰራተኛዋ ሰኒ እንግዲህ ቃልን አፍቅረዋለች ማለት ነው። ከዚህ ቤት መውጣት ያልቻለችበት ቃልን ስላፈቀረችው ነው። ስለዚህ እሱን ጥላ መውጣት በፍጹም አልቻለችም ማለት ነው። ቃል ለመጀመሪያ ጊዜ እንግዲህ አሁን ላይ ማለት ነው ፂን በፍቅር አይኑ እየተመለከታት ይገኛል። የሷ የሆነ ፎቶዎቿን እየተመለከተ እንዲሁም ደግሞ አብሮ እያሳለፋትን ጊዜ እያሰበ በጣም እየሳቀ እንዲሁም ደግሞ በጣም ደስተኛ ሆኖ ማለት ነው። ሀና እህቱ እየተመለከተችው ትገኛለች። ቃል ምንድን ነው እንደዚህ የሚያስቀ ነገር እንደዚህ ትክዝ የሚያደርግ ደግሞ ፎቶ እያየህ የምትስቀው የማንን ነው በማለት እንግዲህ ያው ሀና ማለት ነው የቃልን ስልክ ተቀብላ የማንን ፎቶ እያየ እንደሆነ ለማየት ትችላለች ማለት ነው። በስተመጨረሻም እውነት የፂን ፎቶ ነው እንዴ እያየህ እንደዚህ ሳቅ የምትለው? ምንድን ነው የተፈጠረው ነገር ምንድን ነው? ልጅቷን አፈቅርካት እንዴ? በፍጹም ይህ ማን ሊሆን አይችልም። ምክንያቱም የዚያ የአረመኔ
እህት ነሽ በማለት እንግዲህ ስትናገር ነበረ ማለት ነው። ሌላው አቤልና እንዲሁም ደግሞ ዳግም ናቸው ማለት ነው። ዳግምና አቤል አሁን ላይ ከባድ ውሳኔ ውስጥ ገብተዋል ማለት ነው። ምክንያቱም አቤል እጅግ በጣም ስለተናደደ ስለተበሳጨ፣ ያ ማለት እንግዲህ ጽ ባደረሰችበት ነገር እሱ ነው እየደፈረኝ፣ እሱ ነው እንደዚህ ያደረገኝ በማለት ማለት ነው እስር ቤት እንደገባና እንዲሁም ደግሞ ከእስር ቤት እንደወጣ ቃል ማለት ነው በጣም እንደደበደበው በጣም እንደጎደው ሁላችንም እንዳየነው ነው ማለት ነው። ስለዚህ ይህ ሁሉ ነገር አድርሳብኝ በፍጹም ዝም ብዬ አርፌ አልቀመጥም በማለት እንግዲህ ወስኗል። ስለዚህ ዳግምና እንዲሁም ደግሞ አቤል ዳግምን የጠየቀው ነገር ቢኖር ቁልፉን የቤቱን ቁልፍ ሰጥተኝ ቢሆን እኔ ገብቼ የፈለግኩትን ነገር ማድረግ እችል ነበር፣ ግን ደግሞ ቁልፉን አላመጣኸውም። ስለዚህ አንተ ይህን ነገር ታደርግልኛለህ። በህይወቴ አንድ ከባድ ነገር ነው የጠየቅኩ። ይህንን ከባድ ነገር ደግሞ የምታደርግልኝ የምትችለው አንተ ነህ ብሎ እንግዲህ አስረድቶታል ማለት ነው። ስለዚህ ምንድን ነው ያደረገው? እንግዲህ አቤል ማድረግ የፈለገው አረገዝኩኝ እያለችው ልጅ ማለት ነው ማስወረር ነው የፈለገው። እንዴት ይህንን ከባድ ነገር እንዴት ከጽሌ ታደርጋለህ ብሎ ሲጠይቀው አንተ እሷ ከኔ ላይ ያደረገችው ነገር ምንም አልታየህም እንዴ? በውሸት ደፍሮኛል በማለት እስር ቤት አስገባችኝ። ከዛ በኋላ ራሱ ፊቴ እንደዚህ አበላሸችው በእሷ ምክንያት እኮ ነው። ስለዚህ በፍጹም ላዝንላትማ አይገባም። ጭራሽ ለእሷ ታዝናለህ እንዴ? ለእኔ ነው ማዘን ያለብህ። በቃ በህይወቴ አንድ ነገር ነው የጠየቁ። ይህንን መድኃኒት ከምትበላው ምግብ ላይ አሊያም ደግሞ ከምትጠጣው ውሃ ላይ አድርግልኝ። በቃ ይህን ነገር አድርገ ስጥልኝ። ከዛ ያረገዘችው ልጅ ይወርዳል። ያ ማለት ደግሞ እኔ በቀሌን መለስኩኝ ማለት ነው። እባክህን ዳግም ተባበረኝ በማለት ማለት ነው ያው ለምኖታል። ዳግምን በስተመጨረሻ እሺ ብሎታል ማለት ነው። ያ ማለት እንግዲህ ያው አቤል የሰጠውን መድኃኒት ተቀብሎ ቀጥታ ወደ ቤት ውስጥ ገብቷል ማለት ነው። ስለዚህ ፂ ላይ ሊያደርስባት ነው። የፂ ልጅም ሊወርድ ይችላል ማለት ነው። እና ይህን ነገር ዳግም እውነት ለመናገር በጣም ከባድ ውሳኔ ነው ከአቤል ተቀብሎ ወደ ቤት የገባው ማለት ነው። የሰማችውን ነገር ማመን አልቻለችም። ወዲያውኑ እንደነገሯት ነበረ ፌንት ያደረገችው ማለት ነው። ያው እንግዲህ ኤፍራታና እንዲሁም ደግሞ ናታን በስነ ስርዓት ማለት ነው ጠይቀዋት ነበር። ምክንያቱም ያረገሽው ምናልባት መናገርም ሆነ የሆነ ነገር ማሳወቅ ፈርተሽ ከሆነ እና ነገሮችን በሙሉ እኛ እንረዳለን። ሲቀጥል ደግሞ ልጁ አባቱን ማወቅ ግድ ይለዋል። በአባቱ ስም ነው የሚጠራው። ስለዚህ ምንም ቢሆን ምንም እንድደብቅኝ አልፈልግም። እባክሽን እህቴ እውነቱን እንድትነግሪ ነው የምንፈልገው በማለት እንግዲህ ያው ኤፍራታም እንዲሁም ደግሞ ናታን ማለት ነው በስነ ስርዓት መጥተው ጠይቀዋታል። የጠየቋት ጥያቄ እንግዲህ ነው ወይ ያረገሽው? ከቢኒ ጋር ተገናኝተሻል ወይ? ምንም ያክል ይቅርታ ባናደርግለትም ግን ደግሞ ልጁ በሱ ስም መጠራት ግድ ይለዋል በማለት እንግዲህ ናታን ለፂ ጠይቋታል ማለት ነው። ፂ እጅጉን በጣም ነበር የደነገጠችው። እናንተ ትቀልዳላችሁ እንዴ? የሆነ ፕራንክ ነገር እያደረጋችሁ ነው እንዴ? ከመቼ ወዲህ ነው ሰው ከሞተ ሰው ጋር የሚያረግዘው? ምን ለማለት ፈልጋችሁ ነው? በማለት እንግዲህ ያው በቃ እውነት ነው ከሱ ጋር አልተገናኘችም ማለት ነው በማለት እንግዲህ ኤፍራታ መልሳለች። እንዴ ይፉ ምንድን ነው የምታወሩት? ያው እንግዲህ ፕራንክ እያደረጓት እስከሚመስላት ድረስ ነው ማለት ነው። እና ነገሮችን አንቺን መቋቋም ስለማች ብለን ስለፈራን ነው እንጂ ያው እንግዲህ ቢኒ ማለት ነው በህይወት አለ በማለት እንግዲህ አስረግጠው ነግሯታል። እና እንደ ወንድማችን እንደ ያፌት ቢኒም በህይወት አለ ነው እንደ የምትሉኝ በማለት እንግዲህ ደግማ ለኤፍራታና እንዲሁም ደግሞ ለናታን ጠይቃ ነበር። አዎ በህይወት አለ በማለት መልሰው ላታል ማለት ነው። ስለዚህ እስከ ዛሬ ሲያደርጋቸው የነበረውን ነገር ማለት ነው ያው እንግዲህ ከዚህ በፊት ቢኒ ደውሎላት ነበር። ያን ሰዓት ነበር ፌንት ያደረገችው። እንዲሁም ደግሞ አቤል አንስቷት ማለት ነው ወደ ራሱ ቤት የወሰዳት ማለት ነው። ስለዚህ በዚህ ታይም ነበር የአቤል ጓደኛ ከፂ ጋር እያደረው አሁን ላይ ዘበኛ ሆኖ የሚሰራው ዮሴፍ ማለት ነው። ስለዚህ በዛው ምክንያት ነበረና እስከዛሬ ስትሰክርም እንዲሁም ደግሞ ወደ ቤት ደግፎ የሚያመጣት ራሱ ቢኒያም እንደሆነ እንግዲህ ተረድታለች ማለት ነው። እጅጉን በጣም ነበር ያዘነችው። እንዴት እስከዛሬ አልተነገረኝም? እናንተ ካህዲዎች ናችሁ፣ እንዴት እንደዚህ ትደብቁኛላችሁ? እንዴት እንደዚህ ጉድ ትሰሩኛላችሁ? በማለት በእኛ ነው ያዘንሽው ወይንስ ደግሞ በቢኒ ነው? በማለት በእናንተ ነው፣ እናንተ ካህዲ ናችሁ፣ እንዴት ይህንን ነገር ትደብቁኛላችሁ?
እንዴት ዝም ትሉኛላችሁ? በማለት እንግዲህ ለመጀመሪያ ጊዜ ቢኒ ማለት ነው በህይወት እንዳለ ጽ ያወቀችበት እለት ነበረ ማለት ነው። እና ይህን ነገር ስትሰማ እጅጉን በጣም ነበር የተጸጸተችው፣ እጅጉንም አልቅሳለች ማለት ነው። አሁንም ከጽ ላይ በጣም ብዙ ነገሮችን በተደጋጋሚ እየተፈጸመባት ይገኛል ማለት ይቻላል። አሁን ላይ ደግሞ ዳግም ማለት ነው በእርግጠኝነት ያው ልጁ እንዲወርድ ለማድረግ እንግዲህ መድኃኒቱን ለመስጠት ወስኗል። ዳግም ያንን ነገር ካደረገው ጽ እጅጉን በጣም ትጎዳለች ማለት ነው። ቃል አሁን ላይ ማለት ነው ጽን እየወደዳት እያፈቀራት መጥቷል። እና ሀና እህቷም እንግዲህ ያረገዘች ሴት ነች፣ እንዴት ነው እሷን ልትወዳት ልታፈቅራት የምትችለው? በማለት እንግዲህ ተናግረው ነበር። ምንም ብትሆን ችግር የለውም፣ ለምንድን ነው እርግዝና ለምንድን ስላረገዘች ብቻ አንድ ሰው አይወደድም ያለሽ ማን ነው? በማለት እንግዲህ ቃልም በቁጣ ተናግሯል ማለት ነው። ሲቀጥል ደግሞ ሰኒ ማለት ነው ያ ማለት ከቃል ቤት የምትሰራው የቤት ሰራተኛዋ ማለት ነው ሁሉን ነገር እንግዲህ ለሀና ተናግራለች። ምክንያቱም ወንድሟን እንደምታፈቅረው እንደምትወደው ከዚያ ቤትም ማለት ነው መውጣት እየፈለገች ግን ደግሞ ቃልን ማግኘት ስለማችለው ቃልን ስለምትወደው ስለምታፈቅረው ማለት ነው መቆየት እንደቻለች ግልጽ አድርጋ ለሀና ነግራታለች ማለት ነው። መናገር ይኑርብኝ አይኑርብኝ አላቅም፣ ግን ደግሞ ወንድምሽን ቃልን በጣም አፈቅረዋለሁ እወደዋለሁኝ፣ እሱ ግን ምንም እየተመለከተኝ አይደለም፣ ምክንያቱም በዚህ ልብሴ ስላየኝ ይመስለኛል፣ ግን ደግሞ ከጊዜ በኋላ ልብሴን ስቀይር ምናልባት ሊመለከተኝ ይችላል የሚል ነገር ሀሳብ አላት ማለት ነው። ስለዚህ ቃልን እንደምትወደው ታፈቅረው በግልጽ ለእህቱ ለሀና ተናግራለች። እህቱም ሀና ማለት ነው ያው እንግዲህ ሰኒን ማለት ነው ለማረጋጋት ሞክራለች። እጅጉን በጣም ነበር የገረማት፣ ግን ደግሞ ለማረጋጋት ሞክራለች ማለት ነው። ሌላው እንግዲህ ሉሊት ነች። ሉሊትና እንዲሁም ደግሞ ከናታን ጋር የሚሰራው ማለት ነው ሳሚ አሁን ላይ እንግዲህ ቤቱን በራሱ ስም ይብን ራሱ የሉሊትን ድርሻ በራሱ ስም አድርጎታል። ያ ማለት እንግዲህ አጠቃላይ ነገን ያሉበትን ቤት ለራሱ ለማጠቃለል እጥረት እያደረገ ይገኛል ማለት ነው። ናታን ግትር ነው በማለት እኔም ከሱ በላይ ግትር ነኝ፣ ስለዚህ እያንዳንዱ የምልሽን ነገር ማድረግ አለብሽ እያለ እንግዲህ አቶ ሳሚ እንዲሁም ሉሊትን እያስጠነቀቃት ይገኛል ማለት ነው። ናታን ከሶት ነበረ። ስለዚህ ናታን ክሱ እንዲያነሳ አድርጌ ካለዚያ ደግሞ እኔ ምን እንደምሰራ አሳይሻለሁ በማለት እንግዲህ እየተናገረ ይገኛል ማለት ነው። እንግዲህ ውድ ቻናሌ ተከታታዮቼ ቤተሰቦቼ ያላችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ ተመኘውላችሁ።